የተንቤን ተራሮች በድሮን ተናወጡ። የአቶ ዳንኤል ዮሐንስ የችሎት ውሎ። አሜሪካ የኢራንን መርከብ ወረረች። ሰበር ዜና። የሰሜኑ ሰማይ በድሮን እሳት ነዷል። በተንቤን ተራራማ ዋሻዎች ውስጥ የተሸሸገው የጦር መሳሪያ ክምችት በአየር ኃይል ቁጣ አመድ ሆኗል። በሌላ በኩል በትግራይ ፖለቲካ አዲስ የመሬት መንቀጥቀጥ እየተከሰተ ነው። ህወሓት የፌዴራል መንግስቱን ውሳኔ ወደ ጎን በመተው የራሱን ፕሬዝዳንት ለመሾም ቆርጦ ተነስቷል። ዝርዝሩን በቀዳሚነት እናስደምጣችኋለን። ከሄሎ ታክሲ ስኬት ጀርባ የተደበቀው ጥቁር ምስጢር 1.9 ቢሊዮን ብር የትገባ። ዛሬ የፌዴራሉ ከፍተኛ ፍርድ ቤት በአቶ ዳንኤል ዮሐንስ ላይ የሰጠው ውሳኔ መላው ሀገሪቱን እያነጋገረ ይገኛል። የጥበቃ አጀባቸውና የጠበቆቻቸው ክርክር የዋስትና መብታቸውን ሊያስከብርላቸው አልቻለም። ይህን ግዙፍ የገንዘብ ማጭበርበር ወንጀል የተመለከተውን አዲስ መረጃ ወጥቷል። ዝርዝሩን ይዘነዋል። ከውጭ ዜና። በህንድ ውቅያኖስ ላይ የተቀሰቀሰው አደገኛ ፍጥጫ። አሜሪካ የኢራንን ግዙፍ የነዳጅ መርከብ በቁጥጥር ስር ማዋሏን ተከትሎ ቴሄራን ብርቱ ማስጠንቀቂያ ሰጠች። ይህ የመንግስት ፈቃድ ያለው የባህር ላይ ውንብድና ውስጥ ሊከሰሰችው ኢራን በአሜሪካ ላይ ምን አይነት እርምጃ ልትወስድ ትችላለች? በፕሬዝዳንት ትራምፕና በኢራን መሪዎች መካከል የተጀመረው ድርድርንስ ይሄ አዲስ ክስተት ምን ያደርገዋል? ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር ዜና። የአየር ኃይሉ ቁጣ በተንቤን ዋሻዎች። ህወሓት አዲስ ፕሬዝዳንት ሊሾም ነው። የትግራይ ፖለቲካዊና ወታደራዊ ውጥረት የደረሰበት ደረጃ። የኢትዮጵያ አየር ኃይል በታሪካዊቷ የተንቤን ምድር ላይ ዳግም ክንፉን ዘርግቷል። በተንቤን ተራራማና አስቸጋሪ ዋሻዎች ውስጥ ተደብቆ የነበረው የህወሓት ወታደራዊ ክምችት በከፍተኛ የድሮን ጥቃት መመታቱ ተሰምቷል። ይህ ጥቃት የተፈጸመው ቡድኑ የአፋርና የአማራ ክልል ድንበሮችን ጥሶ መግባቱን ተከትሎ ሲሆን በተለይም የትግራይ ሰላም ኃይሎች በሚል ራሳቸውን በሚጠሩ ታጣቂዎች ላይ ጥቃት ለመሰንዘር ወደ አፋር ድንበር ያደረገው ግስጋሴ ያልታሰበ የከፋ መዘዝ ይዞበት መጥቷል። በትላንትናው ዕለት በአማራ ክልል ወሰን ላይ የተጀመረው የድሮን ድብደባ ዛሬ ሌሊቱን ደግሞ ህወሓት የከባድ መሳሪያ መደበቂያ አድርጓቸው ወደ ነበሩት የተንቤን ዋሻዎች ተሻግሯል። በዚህ አስደናቂ የአየር ጥቃት በርካታ የቡድን መሳሪያዎችና ወታደራዊ ቁሳቁሶች ሙሉ በሙሉ መውደማቸው የተረጋገጠ ሲሆን ይህ እርምጃ በቡድኑ ላይ ከፍተኛ ድንጋጤን ፈጥሯል። በአፋርና አማራ ክልል አዋሳኝ አካባቢዎች የህወሓት ታጣቂዎች የከፈቱት ወረራ ከባድ የመልሶ ማጥቃት እየገጠመው ነው። የአፋር ልዩ ኃይልና የትግራይ ሰላም ኃይሎች በቅንጅት በከፈቱት ጥቃት ህወሓት ክፉኛ እየተቀጠቀጠ ሲሆን አፋር መቃብሩ ሊሆን እንደሚችል የሚጠቁሙ መረጃዎች እየወጡ ነው። ቡድኑ በአበርገሌ በኩል ወረዳዎችን ተቆጣጥሮ የነበረ ቢሆንም የአየር ኃይሉ ተከታታይ የድሮን ጥቃት ግን የቡድኑን ወታደራዊ ጀርባ አጥንት እየሰበረው ይገኛል። ይህ ወታደራዊ ውጥረት ባለበት ሁኔታ በትግራይ ክልል ሌላ ትልቅ ፖለቲካዊ የመሬት መንቀጥቀጥ እየተከሰተ ነው። የፌዴራል መንግስቱ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደን የስልጣን ዘመን ለ1 ዓመት ቢያራዝምም ህወሓት ግን ይህንን ውሳኔ በግልጽ በመቃወም የራሱን አዲስ ፕሬዝዳንት ለመሰየም ቆርጦ ተነስቷል። እንደ ዋዜማ ሪፖርት ከሆነ ህወሓት ከጦርነት በፊት የነበረውን የ2012 ዓመተ ምህረት የመንግስት መዋቅርና ምክር ቤቶች ለመመለስ ከፍተኛ ስብሰባዎች እያካሄደ ነው። ድርጅቱ ከስራ አስፈጻሚ እስከ ወረዳና ቀበሌ ካድሬዎች፣ የቀድሞ ሚሊሻዎችና በጡረታ የተሰናበቱ ወታደሮችን ሳይቀር በመጥራት የተቀማሁትን ስልጣኔን እመልሳለሁ የሚል ቅስቀሳ እያደረገ ይገኛል። መጪው ሚያዝያ 23 ቀን 2018 ዓመተ ምህረት የክልሉ ምክር ቤት እንደሚሰበሰብና አዲስ ፕሬዝዳንት እንደሚሰየም ይጠበቃል። ለዚህ ስልጣን ደግሞ የድርጅቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል፣ አቶ አማኑኤል አሰፋ ወይም ዶክተር ፍስሐ ሀብተጽዮን ሊመረጡ እንደሚችሉም ግምቶች ወጥተዋል። ይህ የህወሓት አካሄድ ከፌዴራሉ መንግስት ጋር ያለውን ፍጥጫ ወደ አደገኛ ደረጃ ያሸጋገረው ሲሆን የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ ድርጊቱን አደገኛ መዘዝ ያመጣል በሚል ክፉኛ ተቃውመውታል። ከሁሉም በላይ ስጋት የፈጠረው ደግሞ ህወሓት ከወር በፊት ጀምሮ ትጥቅ የፈቱ የቀድሞ ተዋጊዎችን ወደ ምድባቸው እንዲመለሱ ጥሪ ማድረጉና በርካቶችም ወደ ጦር ሰፈሮች እያመሩ መሆኑ ነው። የክልሉ ጊዜያዊ አስተዳደር ፈርሶ በቀድሞ መንግስት እንዲተካና ክልሉ በኮማንድ ፖስት እንዲመራ እቅድ መኖሩም እየተሰማ ነው። ይህ በጦርነትና በፖለቲካዊ ሽኩቻ የታጀበው የሰሞኑ ክስተት ሰሜን ኢትዮጵያን ዳግም ወደማይታወቅ ውጥረት ውስጥ ሊከታት ይችላል የሚሉ ስጋቶች በስተዋል። የአየር ኃይሉ ጥቃትና የህወሓት አዲስ ፕሬዝዳንት ምርጫ ዝግጅት የኃይል ሚዛኑን ወዴት እንደሚያዘነብለው በትኩረት የምንከታተለው ይሆናል። እርሶም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ።
በ19 ክሶቹ የተተበተቡት አቶ ዳንኤል ዮሐንስ የዋስትናው ጥያቄው ውድቅ ሆነ። በኢትዮጵያ የቢዝነስ ዓለም ውስጥ በስፋት ስማቸው ሲነሳ የነበረውና በሄሎ ታክሲ እንዲሁም በፊንቴክ ኢንቨስትመንት ስራዎቻቸው የሚታወቁት አቶ ዳንኤል ዮሐንስ ኢየሱስ የገጠማቸው የህግ መጋረጃ እየጠነከረ መጥቷል። ዛሬ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀረቡት ግለሰቡ ከእስር ተፈተው ጉዳያቸውን በውጭ ሆነው ለመከታተል ያቀረቡት የዋስትና ጥያቄ በፍርድ ቤቱ ውድቅ ተደርጓል። ይህ ውሳኔ የተሰማው ግለሰቡ በሶስት ጠበቆቻቸው ታጅበው ለፍርድ ቤት በቀረቡበት ወቅት ሲሆን በሺዎች የሚቆጠሩ ሰዎችን ተስፋና ገንዘብ በላ ስላለው 1.9 ቢሊዮን ብር ማጭበርበር ወንጀል አቃቢ ህግ የመሰረተባቸውን 19 ከባድ የክስ አይነቶች ተከትሎ የመጣ ነው። ፖሊስና አቃቢ ህግ አቶ ዳንኤል ፊንቴክ ኢንቨስትመንት በተባለ ድርጅታቸው ስም ሰዎችን በማታለል ከፍተኛ የገንዘብ መጠን ሰብስበዋል የሚል ክስ አቅርበውባቸዋል። ይህ ክስ በሀገሪቱ ታሪክ በአንድ ግለሰብ ላይ ከተሰሙ ከፍተኛ የገንዘብ ማጭበርበር ወንጀሎች መካከል አንዱ ተደርጎ እየተወሰደ ይገኛል። ፍርድ ቤቱ የክሱን ክብደትና የተመሰረቱትን 19 የተለያዩ የወንጀል ክሶች መነሻ በማድረግ ተከሳሹ በዋስትና ቢወጡ የፍትህ ሂደቱን ሊያደናቅፉ ይችላሉ በሚል ስጋት የዋስትና ጥያቄያቸውን ሳይቀበለው ቀርቷል። ይህም ተከሳሹ እስከ ቀጣዩ የፍርድ ቤት ቀጠሮ ድረስ በፌዴራል ወንጀል ምርመራ ቢሮ ቁጥጥር ስር እንዲቆዩ የሚያደርግ ውሳኔ ነው። የአሁኑ የፍርድ ቤት ውሎ በጉዳዩ ላይ ትኩረት ለሚያደርጉት በርካታ ተበዳዮችና የዝፉ ተከታታዮች ትልቅ መነጋገሪያ ሆኗል። ፍርድ ቤቱ የአቶ ዳንኤል ጠበቆች ያቀረቡትን የመከላከያ መከራከሪያዎች ካዳመጠ በኋላ ጉዳዩ ለግንቦት 10 ቀን 2016 ዓመተ ምህረት ተለዋጭ ቀጠሮ ተሰጥቷል። በዚያው ዕለት ተከሳሹ በቀረበባቸው 19 የክስ አይነቶች ላይ የክስ መቃወሚያቸውን እንዲያቀርቡ ታዟል። ይህ የቢሊዮን ብሮች ድራማ ወዴት ያመራል? ሄሎ ታክሲና ፊንቴክ ኢንቨስትመንት ውስጥ ገንዘባቸውን ያስገቡ ተበዳዮችስ ፍትህ ያገኙ ይሆን የሚለው ጥያቄ በብዙዎቻችን ዘንድ አሁንም ምላሽ እየጠበቀ ያለ አሳሳቢ ጉዳይ ሆኖ ቀጥሏል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። አሜሪካና ኢራን በህንድ ውቅያኖስ ተፋጠጡ። የባህር ላይ ውንብድና ነው። ቴሄራን ብርቱ ማስጠንቀቂያ ሰጠች። በህንድ ውቅያኖስ ላይ በአሜሪካ የባህር ኃይልና በኢራን መካከል ያለው ውጥረት ወደ አደገኛ ደረጃ ተሸጋግሯል። አሜሪካ 1.9 ሚሊዮን በርሜል ድፍድፍ ነዳጅ የጫነች የኢራን መርከብን በቁጥጥር ስር ማዋሏን ተከትሎ ቴሄራን ድርጊቱን የመንግስት ፈቃድ ያለው የባህር ላይ ውንብድና ስትል በጽኑ ኮንናለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ እንዳሉት ዋሽንግተን በዓለም አቀፍ ውሃ ላይ የፈጸመችው ይህ እርምጃ በትጥቅ የታገዘ ሽፍትነት ሲሆን ለዚህም ተጠያቂነቱን ሙሉ በሙሉ እንደምትወስድ አስታውቀዋል። ቃል አቀባዩ አክለውም አሜሪካ ወንጀሉን ህግ ማስከበር በሚል ስም ብትሸፍነውም ድርጊቱ ግን የዓለም አቀፍ የነጻ ንግድ መሰረቶችን የሚንድ መሆኑን ገልጸዋል። ይህ በእንዲህ እንዳለ የአሜሪካው ጠቅላይ አቃቤ ህግ ጄኒን ፌሬስ-ፒሮ መርከቧ የተያዘችው በህጋዊ መያዣ ትዕዛዝ መሆኑን በማረጋገጥ በቁጥጥር ስር የዋለው ነዳጅ ለሽብር ተግባር የሚውል ገቢን ለማምከን የታለመ መሆኑን ገልጸዋል። አሜሪካ በሆርሙዝ ወሽመጥና በህንድ ውቅያኖስ ላይ የጣለችው የባህር ላይ እገዳ በኢራን ላይ ከፍተኛ ጫና እያሳደረ ሲሆን የነዳጅ ዋጋም በዓለም ገበያ ላይ በከፍተኛ ሁኔታ እንዲናር ምክንያት ሆኗል። በዲፕሎማሲ በኩል ግን ነገሮች ይበልጥ ተወሳስበዋል። ኢራን ጦርነቱን ለማቆም የኒውክሌር ጉዳይ ለጊዜው ይቆይ የሚል የመደራደሪያ ነጥብ ብታቀርብም ፕሬዝዳንት ዶናልድ ትራምፕ ግን ሳይቀበሉት ቀርተዋል። ትራምፕ የኒውክሌር መርሃ ግብሩን ያላካተተ ድርድር እንደማይቀበሉ በመግለጻቸው የተኩስ አቁም ተስፋው አጨልሞታል። ዓለም አቀፍ ተንታኞች እንደሚሉት አሜሪካ የነዳጅ መርከቦችን ማገቷን ከቀጠለች ቀጠናው ወደ ከፋ የባህር ላይ ጦርነት ሊያመራ ይችላል። ይህም በሆርሙዝ ወሽመጥ በኩል ያለውን የንግድ እንቅስቃሴ በማስተጓጎል የዓለምን ኢኮኖሚ አደጋ ላይ የሚጥል መሆኑ ተነግሯል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።